So what we see is that Israel is preparing or positioning itself to attack someone else. Well, we will fight in our capacity. Of course, we will defend ourselves. በአፍሪካው ቀንድ አንድ አደገኛ የጦርነት ደመና እያንዣበበ ነው። ቱርክ፣ ግብጽና ሳውዲ አረቢያ ከኳታር ጋር በመሆን እየመከሩ ነው። ምክሩ እስራኤል ወደ ሶማሊላንድ ጦሯን ካስገባች ወታደራዊ ቤዝን ካቋቋመች የሚል ነው። ካይሮ የነበረው ምክር ወደ ዶሃ አምርቷል። በአገራቱ እጀባ የልብ ልብ የተሰማቸው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እስራኤልን እንዋጋለን ብለዋል። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በእያላችሁበት ይድረሳችሁ። ለተሰንበት የሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። በአፍሪካው ቀንድ ነገሩ እየከረረ ነው። እስራኤል ለሶማሊላንድ ሀገራዊ ዕውቅና መስጠቷን ተከትሎ ቱርክ፣ ግብጽ፣ ኳታርና ሳውዲ አረቢያ እየመከሩ ነው። ቱርክ ለሶማሊያ F-16 ተዋጊ ጀቶችን አስረክባለች። የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶጋን ካይሮ መክረው ተመልሰዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአልጀዚራ ቴሌቪዥን መስኮት ብቅ ብለው እስራኤል በሶማሊላንድ አንድ ነገር ካደረገች በቀጥታ ወደ ውጊያ የምንገባ መሆኑ ይታወቅልን ብለዋል። እስራኤል ድምጿን አጥፍታ በስራ ላይ ናት። ሁኔታዎቹ ግን እየከረሩ ነው። ጥንቅራችን ከያዛቸው መረጃዎች መካከል ነው። የትግራይ ሰላምና ጸጥታ ቢሮ ለሰራዊቱ ውጊያ አቁሙ ሲል አንድ መግለጫ አውጥቷል። ህወሓት ወደ አፋር ክልል ቀሳውስትና መነኮሳትን በሽምግልና ደረጃ ልኮም ነበር። የተጀመረ የሽምግልና እንቅስቃሴም ነበር። ውጤቱም ታውቋል። እኛም በጥንቅራችን አካተነዋል። በተቃውሞ ፖለቲካ የሚታወቁት አቶ ልደቱ አያሌው የምርጫ አቀባ አይጠቅምም ሲሉ አነጋጋሪ መልእክት አስተላልፈዋል። ልደቱ ይህን ያሉት በሞጋች ተሳትፏቸው የሚታወቁት የምክር ቤት አባሉ ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ ከገለጹ በኋላ ነው። ይዘነዋል። ሶማሊላንድ ለእስራኤል ወደብ መስጠት የሚለው ጉዳይ ክፍት መሆኑን ተናገረች። ፕሬዝዳንቱ አብዱራሂም መሐመድ አብዱላሂ ባሳለፍነው አርብ ዕለት ከእስራኤል የንግድ ግንኙነት ለመፈራረም ጉዳዮችን እየጨረሱ መሆኑን ገልጸው በተለይ ለአንድ የእስራኤል ካምፓኒ ወደብ ሊሰጥ እንደሚችል ጠቁመዋል። ወታደራዊ ጦር ሰፈርን በተመለከተም አቋማቸውን የገለጹበትን መረጃ ይዘናል። ኢትዮጵያ ለመጀመሪያ ጊዜ ነዳጅ በባቡር ከጅቡቲ ወደብ ማጓጓዝ መጀመሯ ተነገረ። የኢትዮ ጅቡቲ ባቡር አክሲዮን ማህበር ስራ አስፈጻሚ የሆኑት አቶ ታከለ ኡማ ለረጅም ጊዜ አገልግሎት ያልሰጡ የባቡር ዋገኖችን አገልግሎት በማስጀመር በባቡር 2 ዙር ነዳጅ የማጓጓዝ ሙከራው በስኬት መጠናቀቁን ይፋ አድርገዋል። መረጃውን ይዘናል። ከባድ የሰብአዊ ቀውስ እያስከተለ ባለው የሱዳኑ ጦርነት በድንገተኛ የድሮን ጥቃት በርካታ ንጹሃን ዜጎች መገደላቸው ተሰምቷል። መረጃውን ይሰሙታል። ኢትዮጵያ ውስጥ በህፃናት ላይ የሚፈጸሙ ከባድ ጥሰቶች፣ ግድያ፣ የአካል ጉዳተኝነት፣ ጾታዊ ጥቃት፣ ጠለፋና የሰብአዊ አቅርቦት መከልከል አሳሳቢ ደረጃ ላይ መድረሳቸውን የተባበሩት መንግስታት የህፃናት መብቶች ኮሚቴ ገለጸ። አስደንጋጭ ነው የተባለለትን ሪፖርት በጥንቅራችን አካተናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ 1 የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ከትግራይ ለጦሩ የተላለፈው ጥሪ፣ በሚስጥር የተያዘው ሽምግልና። ሰሞኑን የህወሓት ታጣቂዎችና ህወሓትን እፋለማለሁ በማለት ወደ አፋር በረሃ የገቡት የሐራ መሬት ታጣቂዎች በራያ አቅጣጫ ውጊያዎችን ሲያደርጉ የቆዩ ሲሆን በትላንትናው ዕለት ምሽቱን የትግራይ ሰላምና የጸጥታ ቢሮ አንድ መግለጫ አውጥቷል። መግለጫው የህወሓትን ታጣቂዎች ለሚፋለመው ኃይል የቀረበ ጥሪ ነው። የተወሰኑ የቀድሞ የህወሓት ተዋጊዎች ከታጣቂ ኃይሎቹ አፈንግጦ የራሳቸው ተዋጊ ኃይል የመሰረቱ መሆኑ የሚታወስ ነው። ሁኔታው በትግራይ ፖለቲካ ውስጥ የራሱን አሉታዊ ተጽዕኖ እያሳደረ ነው። የህወሓት ታጣቂዎች እነዚህን ታጣቂዎች ለማጥፋት ተደጋጋሚነት ያላቸው ብርቱ ሙከራዎችን ቢያደርጉም አልተሳካላቸውም። ጉዳዩን በሽምግልና መፍትሄ እንዲሰጠው ለማድረግ ተሞክሮም ነበር። ነገር ግን ጥረቱ ሳይሳካ ቆይቷል። እንደገና በድጋሚ ከሰሞኑ ህወሓት ቀሳውስትንና መነኮሳትን ወደ አፋር በመላክ ታጣቂዎቹ ለማግባባት ሞክሮ የነበረ ቢሆንም ታጣቂዎቹ አንፈልግም በማለታቸው ተጀምሮ የነበረው የሽምግልና ጥረት አልተሳካም። የዚህኑ ሽምግልና ጥረት ፍሬ አልባነት ተከትሎም የትግራይ ሰላምና ጸጥታ ቢሮ የቁጣና ዳግም ጥሪ የተቀላቀለበትን መግለጫ አውጥቷል። እናም የሰሞኑን ውጊያ ተከትሎም የትግራይ ሰላምና ጸጥታ ቢሮ ለዚሁ ተዋጊ ጦር የድጋሚ ጥሪ ያቀረበበት ሁኔታ ታይቷል።
ጥሪው እስከዛሬው ጥረቶች ባይሳኩም በቃቸው አትዋጉ የሚለው ነው ይታያል። መግለጫው ታጣቂዎቹን መስዋዕትነት አቁሙ የሚል ነው። ይኸው መግለጫ እናንተ የምትዋጉት የክህደት ኃይሎችን የስልጣን ጥማት ለማርካት ነውም ሲል ታጣቂዎቹን ከሷል። ህወሓትና የትግራይ ጊዜያዊ አስተዳደር እነዚህ ታጣቂዎች ወደ ትግራይ እንዲመለሱ ለማድረግ ብዙ ቢጥሩም እስከዛሬ የተሳካበት ሁኔታ የለም። ግጭቶቹ ግን ያዝ ለቀቅ እያሉ ቀጥለዋል። የትግራይ ጦር ከብዙ የውስጥና የውጭ ጠላቶች ጋር ተዋግቷል። የትግራይ ህዝብና የሉዓላዊ ግዛቶቿን ህልውና ለማረጋገጥ ሁሉንም አይነት መስዋዕትነት ከፍለዋል ያለው ይኸው መግለጫ ከነዚህ ሁሉ ተግዳሮቶች በኋላ ስር የሰደደ የቂም ጥላቻ ኃይሎች በሐራ መሬት ስም ለብሔራዊ ጀግንነት የሰራውን ሰራዊት የስልጣን ጥማቸውን ለማርካት ትርጉም የለሽ መስዋዕትነት ሰለባ እያደረጉት ነው ሲልም ከሷል። ይኸው መግለጫ አክሎም የጀግና ሰራዊታችን ክብር ጎድቷል በማለትም ችግሩ መፍትሄ እንዲያገኝም በሀገር ሽማግሌዎችና በሃይማኖት አባቶች በኩል ለመነጋገር ቢሞከርም አልተሳካም ብለዋል። የጠላቶችን ተልዕኮ ተቀብለው የግል ኢኮኖሚያዊ ጥቅሞቻቸውን ያስቀደሙ ጥቂት የቀድሞ የትግራይ ፖለቲካና የጦር መሪዎች ጉዳዩን በተሳሳተ መንገድ መርተው ወደ ግጭት አምጥተዋል ሲል የከሰሰው የትግራይ ሰላምና ጸጥታ ቢሮ መግለጫ የትላንትና የዛሬው እና የነገው የትግራይ ውስጣዊ ጉዳዮች በጠመንጃ ሳይሆን በውስጥ የፖለቲካ ውይይትና በባህላዊ የችግር አፈታት እንደሚፈቱ በመርህ ደረጃ ያለን እምነት ነው። የሰላምና ጸጥታ ቢሮ ይህንን ውይይት ለመደገፍ ከግማሽ በላይ ጥረት አድርጓል በማለትም በዚሁ ጥረት ውስጥ ነበረው ያላቸውን የሃይማኖት መሪዎችና የሀገር ሽማግሌዎችን ሳናደንቅ አናልፍም ብለዋል። ችግሮቹን በጠመንጃ ሳይሆን በንግግር እንፍታ ይባል እንጂ በሌላ አቅጣጫ ደግሞ በአንድ ስብሰባ ላይ ሀሳብ ልዩነት ያነሱ አንድ ጀነራል ከሰሞኑ በዚያው መቀሌ ታስረው ክስ እንዲመሰረትባቸው የተደረገበት ሁኔታም ታይቷል። የጀነራሉ ጥያቄ ሐራ መሬት በሚል በረሃ ወርደው ከህወሓት ታጣቂዎች ጋር ከሚፋለሙት አካላት ጋር ተመሳሳይነት ያለው ነው ይታያል። ወደ ቀጣይ መረጃ አለፍን። የወታደራዊ ዝግጅቱ ሚስጥር ወጣ። በአፍሪካው ቀንድ ነገሩ እየከረረ ነው። እስራኤል ለሶማሌላንድ ሀገራዊ እውቅና መስጠቷን ተከትሎ ቱርክ፣ ግብጽ፣ ኳታርና ሳውዲ አረቢያ እየመከሩ ነው። ቱርክ ለሶማሊያ ኤፍ-16 ተዋጊ ጀቶችን አስረክባለች። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶጋን ካይሮ መክረው ተመልሰዋል። በዚህ መሃል ደግሞ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአልጀዚራ ብቅ ብለው እስራኤልን በሶማሌላንድ እንፋለማለን አትጠራጠሩ በማለት ተናግረዋል። ፕሬዝዳንቱ በግብጽ፣ በቱርክ፣ በሳውዲ አረቢያና ኳታር እጀባ ልብ ልብ የተሰማቸው ነው ታይቷል። እናም ሲመከርበት የነበረውን ሚስጥራዊ ወታደራዊ ዝግጅት ፕሬዝዳንት ሐሰን ሼክ መሐመድ አልጀዚራ ላይ ለአደባባይ አብቅተውታል። በዚህም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በአልጀዚራ ቴሌቪዥን መስኮት ብቅ ብለው እስራኤል በሶማሌላንድ አንድ ነገር ካደረገች በቀጥታ ወደ ውጊያ የምንገባ መሆኑ ይታወቅልን ብለዋል። እስራኤል ድምጿን አጥፍታ በስራ ላይ ናት። ሁኔታዎቹ ግን እየከረሩ ነው። እስራኤል ለሶማሌላንድ ሀገራዊ እውቅናን ስትሰጥ ሶማሌላንድና እስራኤል የተስማሙባቸው ወሳኝ ነጥቦች አሉ። አንደኛው ሶማሌላንድ የአብርሃም አኮርድ የተባለውን ስምምነት የምትቀበልበት ሁኔታ ከመኖሩ ጋር በተያያዘ እንደሆነ በእስራኤል በኩል ሲገለጽ ይሰማል። ከአልጀዚራ ጋር ቆይታ ያደረጉት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ግን ነገሩ ሌላ ነው፣ ደርሰንበታል፣ የአብርሃም ስምምነት ወይም አብርሃም አኮርድ አይደለም፣ ይልቁንም እስራኤል ያሰበችውን ካደረገች ግን የምንፋለማት ይሆናል ሲሉ ተናግረዋል። ፕሬዝዳንቱ አብርሃም አኮርድ ያሉት በመጀመሪያው ፕሬዝዳንት ትራምፕ አስተዳደር ራሳቸው ትራምፕ በጀመሩት የሰላም እቅድ ለእስራኤል ሀገራዊ እውቅናን ያልሰጡ የተወሰኑ የሙስሊምና የአረብ ሀገራት እውቅና ሰጥተው ከእስራኤል ጋር ዲፕሎማሲያዊ ግንኙነት የጀመሩት ስምምነት አይነት ነው። አይሁዶችም፣ ሙስሊሞችም፣ አረቦችም ክርስቲያኖችም የአብርሃም ዘር ናቸው በሚል የተሰጠ የስምምነት ስያሜ ነው። ይህ እንደ አውሮፓውያን አቆጣጠር በ2020 የተፈጸመ ስምምነት ሲሆን በዚሁ መሰረትም የተባበሩት አረብ ኤምሬት፣ ባህሬን እንዲሁም ሞሮኮና ሱዳን ከእስራኤል ጋር ዲፕሎማሲያዊ ግንኙነቶችን የጀመሩበት ሁኔታ ተፈጥሯል። ትራምፕ በዚሁ የአብርሃም ስምምነት ውስጥ ሳውዲ አረቢያን፣ ሶማሊያንና ሌሎች መሰል ሀገራትን ለማካተት ሙከራዎችን ቢያደርጉም ሶማሊያም እንደዚሁ ሳውዲ አረቢያም አሻፈሬም ብለው ራሳቸውን አገለሉ። እስራኤል በዞረችበት አንዞርም ምን ሲደረግ በማለት የትራምፕን የሰላም እቅድ በአደባባይ የገፉበት ሁኔታ ታየ። ትራምፕም ምን ሲደረግ ተደፈርኩ አሉ። ትራምፕና እስራኤል ከዚያን ጊዜ ጀምሮ ሶማሊያ ላይ ጥርስ ነከሱ። ሳውዲ ባላት የሀብት አቅም ተጽዕኖውን መከተችው። በመሃል ትራምፕ በባይደን ተሸንፈው ከስልጣን ተሰናበቱ። የአብርሃም አኮርድ ወይም የአብርሃም ስምምነት ፋይሉም በዚያው የተዘጋ መሰለ። የሶማሊያም ጉዳይ ወሬው ጠፋ። ትራምፕ ተመልሰው ወደ ስልጣን ሲመጡ የመጀመሪያው ቁጣቸውን ያሰሙት በሶማሊያና በሶማሊያ ላይ ነበር። ትራምፕ በአሜሪካ የሚገኙ የሶማሊያ ስደተኞችን ጠራርጌ ካላባረርኩ አሉ። ከዚህ ባለፈም ለመሆኑ ሶማሊያ ሀገር ትባላለች ወይ? ሶማሊያ ሀገር መሆን ያልቻለችው እንዲሁ ዝም ብሎ ሳይሆን በምክንያት ነው በሚሉ አለፍ ባሉ ንግግሮች ሲናገሩ ተሰሙ። በዚህ መሃል ማንም ባልጠበቀው መልኩ እስራኤል ለተገንጣዩ ሶማሊላንድ በድንገት ሀገራዊ እውቅናን ሰጠች። በጊዜው ሶማሊያውያንና መሪያቸው ሐሰን ሼክ መሐመድ ክፉኛ ተበሳጩ። ከአፍሪካ ህብረት እስከ አረብ ሊግና ሌሎች በርካታ ዓለም አቀፍ ተቋማት የእስራኤል ድርጊትን አወገዙ። ከዓመታት በፊት ከሶማሊያ ጋር በመሆን ከእስራኤል ጋር ዲፕሎማሲያዊ ግንኙነት አልመሰረትም ያለችው ሳውዲ ከግብጽና ቱርክ ጋር በመሆን በፍጥነት የእስራኤልን የሶማሌላንድ ሀገራዊ እውቅና አወገዘች። በአፍሪካው ቀንድ የፖለቲካ ፉክክሩ ጦፈ። ሳውዲ፣ ግብጽና ቱርክ እስራኤልን በመቃወም ዙሩን አከረሩት።
እስራኤል ግን ከሶማሌላንድ እውቅና ፈቀቅ አላለችም። እንዲሁም ሁለት ሀገራት እንደሚያደርጉት ከሶማሌላንድ ጋር ሁሉን አቀፍ ግንኙነቶች ውስጥ ለመግባት እንቅስቃሴዎችን ማድረግ ጀመረች። አሁን ወሳኙ ስጋት ሆኖ እየተነሳ ያለውና የሶማሊያው ፕሬዝዳንት ከአልጀዚራ ጋር ባደረጉት ቆይታ ፍንጭ የሰጡት እስራኤል በሶማሌላንድ ወታደራዊ ቤዝን ካቋቋመች ወደ ለየለት ጦርነት እንገባለን የሚለው ነው። ፕሬዝዳንቱ ከቅርብ ጊዜያት ወዲህ ከጎናቸው አለን በሚሉት ቱርክ፣ ግብጽና ሳውዲ አረቢያ የልብ ልብ የተሰማቸው ይመስላል። ግብጽ ወደ ሶማሊያ ጦር አስገባለሁ እያለች ነው። ከዚህ ቀደም የእስራኤልን አየር ኃይል ወታደራዊ ዱላ የቀመሰችው ኳታርም የዚሁ ማህበር አካል ሆና ከሶማሊያ ጎን ነኝ እያለች ትገኛለች። ቀደም ብሎም ከሶማሊያ ጋር ጠንካራ ግንኙነት የነበራት ቱርክ እስራኤል ለሶማሌላንድ ሀገራዊ እውቅና በመስጠቷ ክፉኛ ተናዳለች። መሪዋ ፕሬዝዳንት ረሲብ ጠይብ ኤርዶጋን ካይሮ ሄደው ከበድ ያለ ፉከራን ሲያሰሙም ተሰምተዋል። ከዚህ ባለፈም ኤርዶጋን ብዙ ሜዳ ሀገራት ትጥቅ ያልሆነውንና በአሜሪካ የተሰራውን ኤፍ-16 ጀትን ለሶማሊያ ያስረከብኩ ሲሉም ተደምጠዋል። በእነዚህ አጀቦች የልብ ልብ የተሰማቸው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአልጀዚራ ቴሌቪዥን ጋር በነበራቸው ቆይታ እስራኤል ወደ ሶማሌላንድ የተጠጋችውና ሀገራዊ እውቅናን የሰጠችበት ዋነኛው ምክንያት የአብርሃም አኮርድ ጉዳይ ሳይሆን ወታደራዊ ቤዝ ማግኘት ነው ያሉት ፕሬዝዳንቱ አክለውም ለመሆኑ እስራኤል በሶማሊያ ወታደራዊ ቤዝን ለማግኘት የፈለገችው ለምንድን ነው ሲሉም ጠይቀዋል። አክለውም ለመሆኑ ይሄ ቤዝ የተፈለገው የቱሪስት ማዕከልን ለመገንባት ነው ሲሉ የጠየቁት ፕሬዝዳንቱ የተፈለገው ሚሊተሪ ቤዝን ለማቋቋም ነው፣ ይሄ ቤዝ ደግሞ የሆነ አካልን ለማጥቃት ስለተፈለገ የሚቋቋም ነው ሲሉም ማብራሪያቸውን ሰጥተዋል። እስራኤል በዚህ መልኩ ወታደራዊ ቤዝን ለማቋቋም ወደ ሶማሌላንድ የምትገባ ከሆነ ግን ባለን አቅም ሁሉ እንፋለማታለን፣ ራሳችንንም እንከላከላለን ሲሉ ተናግረዋል። So what we see is that Israel is preparing or positioning itself to attack someone else. Well, we will fight in our capacity. Of course, we will defend ourselves. ወደ ቀጣይ መረጃ አለፍ። ልደቱ ስለ ደሳለኝ ጫኔ ከምርጫው መውጣት። በተቃውሞ ፖለቲካ የሚታወቁት አቶ ልደቱ አያሌው የምርጫ አቀባ አይጠቅምም ሲሉ አነጋጋሪ መልእክት አስተላልፈዋል። ልደቱ ይህን ያሉት በሞጋሽ ተሳትፏቸው የሚታወቁት የምክር ቤት አባሉ ደሳለኝ ጫኔ በመጪው ምርጫ እንደማይወዳደሩ ከገለጹ በኋላ ነው። ልደቱ በትላንትናው ዕለት በይፋዊ ትስስር ገጻቸው ባሰፈሩት ረጅም መልእክት የሚጠቅመን ዘርፋዊ ተሳትፎ እንጂ አጠቃላይ ምርጫ አቀባ ወይም ቦይኮቲንግ አይደለም ብለዋል። ከሁለት አስርት ዓመታት በላይ በተቃዋሚ ፓርቲ አመራርነት ተጠቃሽ ከሆኑት ፖለቲከኞች መካከል አንዱ የሆኑት አቶ ልደቱ አያሌው በዚህ መልእክታቸው ህዝቡ የመራጭነት ካርዱን በእጁ ከመያዙ በፊት አስቀድሞ ከምርጫ ሂደት ራስን ማግለል መንግስትን የሚጠቅም በአንጻሩ የተቃዋሚውን ጎራ ትግል የሚጎዳ ከባድ ስህተት ይሆናል የሚል ነው ብለዋል። ይህን አቋም ተቃዋሚዎች በምርጫው ይሳተፉ ወይስ አይሳተፉ በሚባለው ጠባብ የክርክር አውድ ውስጥ የሚወድቅ አይደለም ያሉት አቶ ልደቱ ምክንያቱም የኔ አቋም ከአጠቃላይ ምርጫ ተሳትፎ ራስን ማቀብን የሚቃወም ሲሆን የተጠና ዘርፋዊ ተሳትፎን ማድረግን ግን ይደግፋል። የተጠና ዘርፋዊ ተሳትፎ ማለት በሂደቱ ገብቶ መሳተፍንና የምርጫው ሂደት ነፃና ፍትሃዊ ያለመሆኑ በተግባር ሲረጋገጥ ከሂደቱ አቋርጦ መውጣትን ጭምር የሚያካትት ነው ሲሉ አመልክተዋል። ከወቅቱ የሀገራችን ተጨባጭ ሁኔታ አንጻር የተጠና ዘርፋዊ ተሳትፎ ማድረግ ከሌሎቹ አማራጮች የተሻለ ጠቀሜታ አለው ብዬ ስለማምን ተቃዋሚዎች በምርጫው ስለሚኖራቸው ሚና የሚቀርበው ክርክር በምርጫው ይሳተፉ ወይስ አይሳተፉ ከሚል የጠበበ ክርክር ይልቅ ሚናቸው ዘርፋዊ ተሳትፎ ወይስ አጠቃላይ ቀባ የሚል ቢሆን ይሻላል እላለሁ ሲሉ አመልክተዋል። ልደቱ ይህን ያሉት የአብን ተወካዩ ደሳለኝ ጫኔ ከምርጫው ራሳቸውን እንዳገለሉ ከገለጹ በኋላና ነገሩ እያነጋገረ ባለበት ነው። ደሳለኝ እጩ ላለመሆን የወሰኑት ነፃ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላድል እንደሌለ በማመንና በህዝብ ተወካዮች ምክር ቤት ተጨማሪ 5 ዓመታት በመቆየት ለህዝብ የሚያበረክቱት የረባ ጥቅም እንደማይኖር በመግለጽ መሆኑ አይዘነጋም። በሌላ በኩል መጪውን ምርጫ በተመለከተ ስጋት የተጫናቸው ጥያቄዎች ባለፈው ማክሰኞ በፓርላማ ቀርበው ለነበሩት ጠቅላይ ሚኒስትር አብይ አህመድ ቀርበውላቸው ነበር። ጠቅላይ ሚኒስትሩ በምላሻቸው የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታችና ከባለፈው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን እየሰራን ነው ብለዋል። አንዳንዶች ሰግታቸዋል። ለኢትዮጵያ ህዝብ መልሴ በውጤት ነው። የኔ እምነት ይህ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ እፈልጋለሁ ሲሉ አብይ ለፓርላማ አባላት ተናግረዋል። በቀጣይ መረጃ ሶማሊላንድ ለእስራኤል ወደብ ልትሰጥ ነው። ሶማሊላንድ ለእስራኤል ወደብ መስጠት የሚለው ጉዳይ ክፍት መሆኑን ተናገረች። ፕሬዝዳንቱ አብዱራሂም መሐመድ አብዱላሂ ባለፈው አርብ ዕለት ከእስራኤል ጋር የንግድ ግንኙነት ለመፈራረም ጉዳዮችን እየጨረሱ መሆኑን ገልጸው በተለይ ለአንድ የእስራኤል ካምፓኒ ወደብ ሊሰጥ እንደሚችል ጠቁመዋል። ፕሬዝዳንቱ ፓርቲያቸው ለእስራኤል ወደብ የማይሰጡበት ምንም ምክንያት እንደሌለ ነው ያረጋገጡት። ፕሬዝዳንቱ የሶማሊላንድ ቁልፍ ስትራቴጂያዊ ስፍራን ያነሱ ሲሆን ሁቲ በእስራኤል መርከቦች ላይ ጥቃት የሚፈጽምበት የቀይ ባህር መተላለፊያ ዓለማችንን 12 በመቶ ንግድ የሚያሳልጥ መሆኑን አብራርተዋል። ፕሬዝዳንቱ ይህንን ንግግር ያደረጉት በዓለም መንግስታት የዱባይ ሰሞነኛ ስብሰባ ላይ ከተካፈሉ በኋላ ነው። ፕሬዝዳንቱ ለእስራኤል ሚዲያ ቻናል 12 በሰጡት ቃል ሶማሊላንድ በማዕድን የበለጸገች ሀገር መሆኗን ጠቅሰው ለማንኛውም የእስራኤል ኢንቨስትመንት ሀርጌሳ በሯ ክፍት መሆኑን ገልጸዋል። ራስ ገዟ ሶማሊላንድ ነዳጅን ጨምሮ የተፈጥሮ ጋዝና መጠነ ሰፊ የሆነ የእንስሳት ሀብት
እና ለግብርና የሚሆን ሰፋፊ መሬቶችን ማቅረብ እንደምትችልም አብራርተዋል። የእስራኤል ቢዝነስ ሰዎች እንዲመጡ እናበረታታለን ሲሉ ለኢንቨስተሮች የወደብ አማራጭ የመስጠት በሩ ክፍት መሆኑን ገልጸዋል። ከወራቶች በፊት የእስራኤልን እውቅና ተከትሎ የሶማሌላንድ ባለስልጣናት ሀርጌሳ ለእስራኤል የባህር ኃይል የጦር ሰፈር ልትሰጥ እንደምትችል ገልጸው ነው። በዚህ ጉዳይ ጥያቄ የቀረበላቸው ፕሬዝዳንቱ ጉዳዩ የሚወሰነው እንደ ስምምነታችን ነው ብለዋል። ቻናል 12 የሀርጌሳ የውጭ ጉዳይ ሚኒስቴር ዴቃ ቃሲምን በመጥቀስ ሶማሌላንድና እስራኤል በወታደራዊ ጦር ሰፈር ጉዳይ መነጋገራቸውን አንስቶ ለፕሬዝዳንቱ ጥያቄ አቅርቧል። ፕሬዝዳንቱ ሁለቱ ሀገራት በቅድሚያ አንዳቸው በአንዳቸው ሀገር ኤምባሲዎችን እንደሚከፍቱና ከዛ መልስ የሚደረገው ስምምነት የጦር ሰፈሩን ጉዳይ የሚመልስ መሆኑን አረጋግጠዋል። በተለይ ስትራቴጂክ የሆነችው የበርበራ ወደብ አሜሪካ ጭምር የጦር ኃይሏን ለማስፈር የምትፈልግባት ናት። በርበራ በወደብና በአየር ማረፊያ ያላት ቁመና በአሁኑ ጊዜ በቀጥታ ወደ ስራ መግባት የሚያስችል ሲሆን አብዛኛው የበርበራ ወደብ ንብረት የኤምሬቱ ዲፒ ወርልድ ይዞታ ነው። ኤምሬቶች በርበራ ላይ ለወታደራዊ አቅም የሚሆኑ መሰረተ ልማቶችን ገንብተው ያጠናቀቁ ሲሆን ለጦር መርከቦች ማቆሚያ፣ ጥልቅ የባህር ውስጥ ማቆሚያ፣ ዘመናዊ ወታደራዊ ወደብ መሰረተ ልማቶች የተጠናቀቁበት ነው። የጦር ጀቶችና ድሮኖች መንደርደሪያና ማረፊያን ያካተተ ግንባታ በርበራ ላይ የተጠናቀቀ ነው። በርበራና ወታደራዊ አቅም በአሜሪካኖችና እስራኤል ድጋፍም የተደረገለት መሆኑ ይናፈሳል። የበርበራ አየር ማረፊያ 4 ኪሎ ሜትሮችን የሚረዝም ሲሆን ይህም አየር ማረፊያውን በአፍሪካ ረጅሙ ያደርገዋል። በታሪክ አጋጣሚ የአሜሪካ ጠፈር ምርምር ተቋም ናሳ ማረፊያውን ተከራይቶ የነበረ ሲሆን ለጠፈር መንኮራኩር ማረፊያነትም ተጠቅሞበታል። በቀጣይ መረጃ ነዳጅ በባቡር መጓጓዝ ጀመረ። ኢትዮጵያ ለመጀመሪያ ጊዜ ነዳጅ በባቡር ከጅቡቲ ወደ ማጓጓዝ መጀመሯ ተነገረ። የኢትዮ ጅቡቲ ባቡር አክሲዮን ማህበር ስራ አስፈጻሚ የሆኑት አቶ ታከለ ኡማ ለረጅም ጊዜ አገልግሎት ያልሰጡ የባቡር ዋገኖችን አገልግሎት በማስጀመር በባቡር ሁለት ዙር ነዳጅ የማጓጓዝ ሙከራው በስኬት መጠናቀቁን በትላንትናው ዕለት በማህበራዊ ትስስር ገጻቸው ላይ ይፋ አድርገዋል። ስራ አስፈጻሚው ነዳጅ ከጅቡቲ የሚያመላለሱ የባቡር መሰረተ ልማት ግንባታ ያሳዩ ምስሎችን አያይዘዋል። ነዳጅ በባቡር ለማጓጓዝ የመጀመሪያው ሙከራም በስኬት መጠናቀቁን ነው ያመለከቱት። አቶ ታከለ አክሲዮን ማህበሩ አገሪቱ ከውጭ የምታስገባው ነዳጅ በባቡር የማጓጓዝ ስራውን ሙሉ በሙሉ ከመጀመሩ በፊት በሁለት ዙር የተከናወነ የማጓጓዝ ሙከራ የባቡር ትራንስፖርቱን የደህንነት መረጃዎች ለመፈተሽ ያስችላል ብለዋል። የባቡር ሀዲዱን ከጅቡቲ ሆራይዘን ተርሚናል ጋር በመሰረተ ልማት የማስተሳሰሩ ስራ እንደቀጠለ መሆኑን ታከለ ጨምረው ገልጸዋል። ኢትዮጵያ በዓመት ወደ 1.1 ሚሊዮን ሜትሪክ ቶን ነዳጅ ማለትም 110 ሚሊዮን በርሜል በቀን ወደ ሀገር ውስጥ የምታስገባ ሲሆን በዓመት ነዳጅ ኢምፖርት ለማድረግ እስከ $4 ቢሊዮን ድረስ ታወጣለች። ይህ ሀገሪቱ ከ20 እስከ 25 በመቶ የሚደርስ የውጭ ምንዛሬ ክምችትን የሚጠይቅ ግዢ ነው። ኢትዮጵያ 95 በመቶ ለሚሆነው የነዳጅ ኢምፖርቷ የጅቡቲን ዶራሌ ወደብ እና ሆራይዘን ተርሚናል ትጠቀማለች። እስከ ባለፈው ሳምንት ድረስ ኢትዮጵያ ነዳጅ ከጅቡቲ ለማጓጓዝ ያላት አማራጭ በነዳጅ ጫኝ ቦቴዎች ማመላለስ ነበር። ለዚህ ስራ ከ500 እስከ 700 ነዳጅ ጫኝ ተሳቢ ቦቴዎች አገልግሎት ላይ ይውላሉ። በነዳጅ ቦቴዎች የሚደረገው ደርሶ መልስ ጉዞ ከ3 እስከ 5 ቀናትን የሚፈጅ ሲሆን ባቡሩ ሙሉ በሙሉ ወደ ስራ ሲገባ ግን ከ72 እስከ 120 ሰዓታት ብቻ የሚፈጅ ይሆናል። በመንገድ ነዳጅ ማመላለስ ወጪው ከፍተኛ ከመሆኑ ባሻገር ለነዳጅ ስርቆቶች የሚያጋልጥ ነው። የነዳጅ ስርቆቱ እንደ አዲስ አበባ ባሉ ከተሞች በተደጋጋሚ ጥረቶችን ሲፈጥርም ይስተዋላል። በባቡር ነዳጅ ማጓጓዙ ታዲያ የኢትዮጵያን የነዳጅ ወጪ ቁጥሮች የሚቀይር ይሆናል። በኤሌክትሪክ የሚሰራው ባቡሩ 750 ኪሎ ሜትሮችን የሚሸፍን ሲሆን አንድ ጉዞ ከ12 እስከ 15 ሰዓታት የሚፈጅ ነው። አንድ ነዳጅ ጫኝ የባቡር ተሳቢ 30 እና 40 የነዳጅ መኪኖችን የመያዝ አቅም በአንድ የሚያጓጉዝ ነው። ማለትም በአንድ ጉዞ ከ2.5 እስከ 3 ሚሊዮን ሊትር ነዳጅ ማጓጓዝ ይችላል። ነዳጅ በባቡር ማጓጓዝ ከ15 እስከ 20 በመቶ የመኪና ወጪን የሚቀንስ ይሆናል ተብሎ ይገመታል። በቅርቡ ጠቅላይ ሚኒስትር አብይ አህመድ ወደ ጅቡቲ ዶራሌ ወደብ ወርዶ የነዳጅ ባቡር መስመር ዝርጋታና ማስተሳሰሩ ምን ላይ እንዳለ መመልከታቸው ይታወሳል። በቀጣይ ርዕስ በድሮን ጥቃት የተገደሉት። ከባድ የሰብአዊ ቀውስ እያስከተለ ባለው የሱዳኑ ጦርነት በድንገተኛ የድሮን ጥቃት በርካታ ንጹሃን ዜጎች መገደላቸው ተሰምቷል። የሱዳን ፈጥኖ ደራሽ ኃይል በፈጸመው የድሮን ጥቃት ህጻናትን ጨምሮ 24 ሰዎች መገደላቸውን የዶክተሮች ቡድን አስታውቋል። አሶሺየትድ ፕሬስ እንደዘገበው የሱዳን ፈጥኖ ደራሽ ኃይል በማዕከላዊ ሱዳን የተፈናቀሉ ቤተሰቦችን በያዘ አንድ ተሽከርካሪ ላይ ትላንት ቅዳሜ በድሮን ባደረሰው ጥቃት ቢያንስ 24 ሰዎች መገደላቸውን የዶክተሮች ቡድን አስታውቋል። ከሟቾቹ መካከል 8 ልጆች ይገኙበታል ተብሏል። የፈጥኖ ደራሽ ኃይሎች ጥቃት በሰሜን ኮርዶፋን ግዛት በራሃድ ከተማ አቅራቢያ መፈጸሙን የአገሪቱን ጦርነት የሚከታተለው የሱዳን የዶክተሮች ትስስር አስታውቋል። ተሽከርካሪው በሰሜን ኮርዶፋን ዱቤከራ አካባቢ ከጦርነት የሸሹ ተፈናቃዮችን ሲያጓጉዝ እንደነበር የዶክተሮቹ ቡድን ባወጣው መግለጫ ገልጿል። የዶክተሮቹ ቡድን ዓለም አቀፍ ማህበረሰብና የመብት ተሟጋች ድርጅቶች ሰላማዊ ሰዎችን ለመጠበቅ አፋጣኝ እርምጃ እንዲወስድና ለእነዚህ ጥቃቶች በቀጥታ የአርኤስኤፍ አመራርን ተጠያቂ እንዲያደርግ አሳስቧል። ለ3 ዓመታት ያህል ሀገሪቱን ለመቆጣጠር ከሱዳን ጦር ጋር ሲዋጋ የቆየው አርኤስኤፍ በጉዳዩ ላይ አስተያየት አልሰጠም።
በጎርጎራውያኑ ሚያዝያ 2023 በሱዳን ጦርና በአርኤስኤፍ መካከል በተፈጠረው የስልጣን ሽኩቻ በተቀሰቀሱ የሱዳን ጦርነት ከ40 ሺህ በላይ ሰዎች መገደላቸውን የተባበሩት መንግስታት ድርጅት መረጃ ያሳያል። ከ14 ሚሊዮን በላይ ሰዎች ደግሞ ከቤት ንብረታቸው ተፈናቅለዋል። ተፋላሚ ኃይሎቹ ስትራቴጂካዊ ቦታዎችን ለመቆጣጠር በሚል በውጊያው እንቀጥላለን ማለታቸውን ተከትሎ በርካታ የሰላም ጥረቶች ፍሬ ሊያፈሩ አልቻሉም። ጦርነቱ በዓለማችን ላይ ከፍተኛውን የሰብአዊ ቀውስ ማስከተሉን የተባበሩት መንግስታት ድርጅት ያሳወቀ ሲሆን ጦሩም ይሁን ፈጥኖ ደራሽ ኃይሉ ሰፋ ያሉ የሰብአዊ መብት ረገጣዎችን ፈጽመዋል ተብለው ይከሰሳሉ። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።